ሰላም ውድና የተከበራችሁ የመሶበ ወርቅ እንቁ ተከታታዮች እንደምን ከርማችኋል? እንደምን ቆይታችኋል? ዛሬ እናንተን ዘና ፈታ ያደርጋል ብለን ባሰብነው ቪዲዮ ተመልሰናል። ሰብስክራይብ በማድረግ ቤተሰብ ሆናችሁ አብራችሁን ቆዩ። ዛሬ በዋነኛነት የተመለስነው እናንተን ኢንተርቴን ያደርጋል ብለን ባሰብነው ጌም ሲሆን በዚህም ላይ በልጅነት ሞደዱም ሆነ በሌሎች አጫጭር ፊልሞች ተወዳጅነትና እውቅና ያተረፉ ተዋናዮችን ይዘን መጥተናል። ቡድን አንድን ላስተዋውቃችሁ። መቅደስ ፍሬ። የቡድናችን ስም ጥበብ ነው። እኛንም እናንተንም ያገናኘ ጥበብ። ቡድን ሁለት ይህን ይመስላል። አብዱ ዊንታ። የቡድናችን ስም ደግሞ ንስር። እንደ ንስር ስለምንኖርባችሁ ብትጠነቀቁ ይሻላል። እናሸንፋለን። ቡድን ሶስትን ተዋውቋቸው። ምንትዋቦ ጋር እባላለሁ። እኔ ደግሞ ከናን ከበደ እባላለሁ። የግሩፓችን ስም ፍቅር ይባላል። ያው ፍቅር እንደሚታወቀው ሁሉ ጊዜ አሸናፊ ነው። ፍቅር ደግሞ ሁሉንም የያዘ ነው። እንደምናሸንፍ እናምናለን። ያው ፍቅር ማለት ያው ሰላምን ስለሚያመለክት የሰላም ልብስን የለበስኩት። በመጨረሻም ቡድን አራት። አይ እንግዲህ እንዴት ናችሁ? እኛ የዩኒቲ ግሩፕ አባላቶች ነን። እኔ ነቢያት ከመዝጋቤት እባላለሁ። እኔ ደግሞ አዲስ ለገሰ እባላለሁ። ያው ፌር ባይሆንም ችግር የለውም። ዝቅ ለጊዜው ከፍ በጊዜው በሚለው ፕሮግራም ያው እናሸንፋለን። በዚህ ጨዋታ ሁሉም ቡድን ሁለት አባላትን ይይዝና ሶስት ጥያቄ የሚደርሳቸው ሲሆን የተነገረውን የፊልም ንግግር በ3 ጊዜ ሙከራ ማግኘት ይኖርበታል። በ3ቱም ሙከራ ካላገኘው ተሸናፊ ይሆናል። ጥያቄውንም ያለ ነጥብ ሌሎች ቡድኖች መሞከር ይችላሉ። ወደ ጨዋታችን መጥተናል። እንግዲህ ቡድኖቻችን በቅድሚያ ማንና ማን እንደሆኑ ራሳቸውን ያስተዋውቁልናል። ጥበብ ቡድንና ንስር በቅድሚያ የቡድናቸውን ስም እንዴት እንደሰየሙት እንጠይቃቸው እስቲ። ጥበብ እንዴት አላችሁ? ተናግረነዋል። እኛንም እናንተንም ያገናኛል ጥበብ ነው። እሺ፣ አይናችን እንደ ንስር ነው። ስለዚህ የምታደርጉት ነገር እየተጠነቀቀ ፉክክራቸው በጣም የሚያስፈራ ይመስለኛል እና አሁን ቀጥታ ወደ ጨዋታችን እንገባለን። ንስርንና ጥበብን ፉክክራቸውን እናየዋለን። ጥበብ ይህንን ጥያቄ ካልመለሰ ቀጣይ ቡድን ያለ ነጥብ መሞከር ይችላል። እሺ፣ ቁጥር 1 ጥያቄ። እሺ፣ አሁን የአንተ ህይወት ፍልስፍና ምንድን ነው? መቼም ማንም ህይወት ፍልስፍና ሊኖረው ይገባል፣ በህይወት ሲኖር አይደል? የኔ የለኝም እንዳትለኝ ብቻ አለኝ። ምንድን ነው? አለመፈላሰፍ። የዚህ ፊልም ርዕስ ምንድን ነው? ያለቆም በበኩሌ አጤና እንዲያሽም ማለት 3 እድላታችሁ ሞክሩ። ምናልባት ፍልስፍና እሺ፣ ይደገም እስቲ ድገሙ። እደግመዋለሁ። እሺ፣ አሁን ያንተ የህይወት ፍልስፍና ምንድን ነው? መቼም ማንም የህይወት ፍልስፍና ሊኖረው ይገባል፣ በህይወት ሲኖር አይደል? የኔ የለኝም እንዳትለኝ ብቻ አለኝ። ምንድን ነው? አለመፈላሰፍ። እድል ሰተናቸው አናውቀውም ብሎኛል። ቁጥር 2 ተወዳዳሪ ስንክሳር። ፊልም ሰሪዎች ሆናችሁ የፊልም ርዕስ ካልገመታችሁማ ይከብዳል። እሺ፣ ለማንኛውም የዚህ ፊልም ርዕስ ጊዜ ግዙን ነው። እሺ፣ አሁን ያንተ የህይወት ፍልስፍና ምንድን ነው? መቼም ማንም ሰው የህይወት ፍልስፍና ሊኖረው ይገባል፣ በህይወት ይኖራል። የኔ የለኝም እንዳትለኝ ብቻ አለኝ። ምንድን ነው?
ዓለም ይፈላሰፍ። እሺ ወደ ንስር ቡድን መጣን። ቁጥር 2 ጥያቄ ሾኗ አብዛኛው ሴቶቻችን አደባባይ ላይ ካገኙ አይደለም ከአርክቴክቸርነት ከመቃብርም ቢሆን ፈንቅለው ይነሳሉ። የዚህ ፊልም ርዕስ ምንድነው? እደግመዋለሁ። ሾኗ አብዛኛው ሴቶቻችን አደባባይ ላይ ካገኙ አይደለም ከአርክቴክቸርነት ከመቃብርም ቢሆን ፈንቅለው ይነሳሉ። የመንገድ አዳሪዋ አይደለም የመንገድ አዳሪዋ። እሺ ሌላ ሙከራ። መንገድ አዳሪዋ ካልሆነ የጭንቁ ስራ ነው። በጣም ቀላል ነው። የጭንቁ ስራ ልጅ። ወይኔ በላቸው ተተርጉሞ እንዳይሆን። እሺ አረጋም ስም ብለህ አታጣም። አልሸነፍም አይደለም ተሸነፍን። በቃ ንስሮች መሸነፋቸውን አምነዋል። ነው በጥያቄው ነው እንጂ። እሺ 3 እድል ሞክረው 3ቱንም እድል አጥተውታል። እሺ ያለ ነጥብ ትሞክሩታላችሁ። ጥያቄው ሾኗ አብዛኛው ሴቶቻችን አደባባይ ላይ ካገኙ አይደለም ከአርክቴክቸርነት ከመቃብርም ቢሆን ፈንቅለው ይነሳሉ። A few moments later. አማርኛ ፊልም መከታተል አቁመናል። ከግምት መግባት አለበት። የዚህ ፊልም ርዕስ ፔንዱለም ነው። እሷ አርክቴክት ናት አይደል? ሞዴል ናት ተብለሽ ስትገታት ብላ ትመጣለች። ሾኗ አብዛኛው ሴቶቻችን አደባባይ ካገኙ አይደለም ከአርክቴክቸርነት ከመቃብር ቢሆን ፈንቅለው ይነሳሉ። አለማየት ራሱ ያስቀጣል፣ ነጥብ ያስቀንሳል። ለማንኛውም ንስርና ነጥብ አሁንም 0-0 ናቸው። እሺ ጥበብ ከዚህ እስከ ላፍቶ በእግር ተለፍቶ ላይሸትነው ከቶ እንዳንቀባት ወደደ ሽቶ። እስቲ የምታውቁትን ፊልም ርዕስ ገምቱ። እደግመዋለሁ። ከዚህ እስከ ላፍቶ በእግር ተለፍቶ ላይሸትነው ከቶ እንዳንቀባት ወደደ ሽቶ። ለመገመት ራሱ ከባድ። ፍንጭ ልስጣችሁ? ልስጣቸው? እሺ በትምህርት መስመር ላይ ያለ የሆነ ፊልም ፊደል አንድ ፊደል ፍንጭ ሰጥቻችኋል። እሺ 10 ሰከንድ ሰጥቻችኋለሁ። በጣም ጥሩ አናውቀውም ብለዋል። እሺ ሀሴት አይደለም፣ ለሴት አይደለም። እሺ ሀሴት የሚባል የአማርኛ ድራማ አለ። ነገር ግን ደግሞ የዚህ ዲያሎግ ርዕስ አለ። ነው የትምህርት ቤት ነው አይደለም። ነው ሲልማን ኮሽው ይቀልልሽ። እሺ የዚህ ፊልም ርዕስ ሃና ለ እንዴት አይሸት ሩጫ ይበዛል። ከዚህ እስከ ላፍቶ በእግር ተለፍቶ ላይሸት ነው ከቶ እንዳንቀባ ተወደደ ሽቶ። በጣም በሚያሳዝን ሁኔታ ሁለቱም ቡድን አንድም የመለሰው የፊልም ርዕስ የለም። እሺ ወደ ቀጣይ ጥያቄ እንሄዳለን። ቀጣይ ጥያቄ ለንስር ቡድን ጥያቄ ቁጥር 4 ለሚያምን ሁሉ ይሆንለታል ያለ ሐሳብ የምንተኛው እንኳን የማይተኛ አምላክ ስላለን ነው። የዚህ አይደለም አይደለም። ከየት ነው የምታመጣው? አይደለም። እድላቸውን ጨርሰዋል። እሺ ያለ ነጥብ ጥበብ መሞከር ይችላል። ድጋም
አልቻልም ለመፎካከር ማለት። እሺ ለሚያመን ሁሉ ይሆንለታል። ያለ ሐሳብ የምንተኛው እንኳን የማይተኛ አምላክ ስላለን ነው። አንቀጽ እሺ አያውቁት። የሰው ልጅ ብቻውን ምንም ነገር ማድረግ አይችልም። የፈጣሪ ስውር እጆች አይታዩ። ለሚያምን ሁሉም ይሆንለታል። ያለ ሐሳብ ምንተኛው እንኳን የማይተኛ አምላክ ስላለ። እሺ ፍሬህይወት ሲራስ ያሰውኪና ከሰራሽ እንደሰራሽ ያው ስራዎቼን ገና አልጀመርኩም፣ ግን ፍሬህይወት እባላለሁ። ያው አሁን ላይ በመሶብ ወርቅ የኪነ ጥበብ ቡድን ውስጥ አባል ነኝ እና በዛ ውስጥም የተወሰኑ ስራዎችን እየሰራን እንገኛለን። ያው ወደፊት የተሻለ ስራ ይጠበቅብናል። ገና እየጀመርን ነው እና ለማውራትም ከባድ ይመስላል እውነትም። እሺ ስሜ መቅደስ ነው። ያው የመሶብ ኪነ ጥበብ አባል ነኝ። እስካሁን ምንም አይነት ስራ አልሰራሁም። አዲስ አባል ናት መቅደስ። እሺ ወደ ኢንቨስተሮች መጣ። ዊንታ እባላለሁ። የሰራው ስራ ደግሞ ብዙ ስለሆነ ለመጥቀስ ይከብደኛል። ስለዚህ እስካሁን ድረስ ምንም አልሰራውም በሚል እንያዘው። እኔ አብዱሰላም ናስር እባላለሁ። ምንም አይነት ስራ አልሰራሁም እስካሁን ድረስ። ከዚህ በኋላ ብዙ ስራ ይጠበቅብናል፣ እንሰራለን። እየሰራ ነው። እሺ ግን እኔ ጥያቄ ልጠይቃችሁ እመጣለሁ። እዚሁ ከናንተ አሁን መሶብ ወርቅ ላይ ምን እንጠብቅ? በጣም ብዙ ነገር በጣም ብዙ ነገር። በምን በኩል በየትኛው ዘርፍ ነው የምንጠብቃችሁ? በድምጽ፣ በትወና፣ በውዝዋዜ፣ በዳንስ፣ በሁሉም በጣም ጥሩ። እሺ ወደ ጥበብ ያው በጥበብ እስከ ጠራችን ድረስ እንሄዳለን። ብዙ ታለንት አለን ብለን እናስባለን። ያው በትወና ነው። እኔ በበኩሌ በትወና ካለልን ደግሞ በድርሰትም እንመጣለን ብዬ አስባለሁ። በቃ በዚህ ጠብቁ። ጥበብን ከመጨረሻ እንጠብቃለን። ያው በትወና በቃ ያው በትወና በቃ በትወናና በትወና በጣም ጥሩ። እሺ ወደ ቀጣይ ጨዋታ እንሄዳለን። እስካሁን ንስርም ሆነ ጥበብ ያስመዘገቡት ውጤት የለም። ጥያቄ ቁጥር 5 ለየትኛው ቡድን ነው? እሺ ጥበብ አንተ ትንሽ አይደብርህም እንዴ? አታዝንልኝም ለኔ? እኔ ለአንተ ጎመን ጥዬ አብሲት ቀቅዬ በመሃል ደግሞ ጎን ለጎን አልጫና ቅውጥ እያበለው በአንድ ብረት ድስት ትንሽ አይሰማህም? የፈለገ ብትሰክር ፖሊስ ጣቢያ ፊት ለፊት ትሸናለህ። እንገምት እንደናት አይደለም። ከዚህ በኋላ እያንዳንዱ የቡድኑ አባል አንድ የፊልም ርዕስ የመገመት ግዴታ አለበት። የግዴታ ነው። አመሰግናለሁ። ሰጥቻችኋል። ማንዴላ ነው የሰራበት ፍንጭ ይሰጣል። ትንሽ እንኳን እሺ ሰዓት ተቆጣጣሪ 5 ሰከንድ ይጠርልኝ። ሰዓት አልቋል። ወደ ለቀጣይ ቡድን ያለ ነጥብ እንሰጣለን። እሺ እስረኛ አይደለም። ታዳኝ አይደለም። ካሎ ማንም ሊያገኘው አልቻለም። ከኋላ ካሜራማኑ እየመለሰልኝ ነው ያለው። አግኝቶታል። የዚህ ፊልም ርዕስ ፈላሻው። ስማተ አተነኩ ሰማኛል። እኔ ላንተ በየቀኑ ዋስ መሆንና ዋስ መፈለግ ነው ምርር ያለኝ ምርር። አንተ ትንሽ አይደብርህም እንዴ? አታዝንልኝም ለኔ? እኔ ላንተ ጎመን ጥዬ አብሲት ቀቅዬ በመሃል ደግሞ ጎን ለጎን አልጫና ቅውጥ እያበላሁ በአንድ ብረት ድስት ትንሽ አይሰማህም?
የፈለገ ብትሰክር ፖሊስ ጣቢያ በር ላይ ትሸናለህ። እሺ ጥሩ፣ ወደ ቀጣይ ጥያቄ እንሄዳለን። ቀጣይ ጥያቄ፣ ይቺ ደግሞ ምን የሚሏት ቁጭ በሉ ናት። የኔ ናት። እኔ ለራሴ ጽድት ንጥት ያልኩኝ ከጨረቃ ጋር ማወራ ድሃ ነኝ። በያሁን ክፈይ። እኔ ለራሴ አፌንም አለማሽውም። ነገረኛ አይደለም። በዲያሎጉ ነው እየገመቱ ያሉት። በዲያሎጉ ነው እየገመቱ ያሉት። እሺ አንድ ድል ሁለት ድል አለች። እሺ ማህደር ናት የምትሆነው። ስለዚህ አልመጣም ቀረሁኝ። የዘፈር ርዕስ ጠራችልኝ። የዘፈር ርዕስ ጠራችልኝ። እናንተ እስከዛ ድረስ ማሰብ ትችላላችሁ። አንድ ድል አላችሁ። አንድ ድል አላችሁ። እንሞክራለን። አንድ የፊልም ርዕስ እሺ በጣም ይከብዳል። በዚህ ሁኔታ ድራማ እንሰራለን ማለት ከባድ ነው። የዚህ ፊልም ርዕስ ከመናገር በፊት ያለ ነጥብ ይሄኛው ቡድን ይሞክረዋል። ገና ከመድረሴ አናቆም ብሏል። ሸሽቷል። የዚህ ፊልም ርዕስ ህያብ። ተደራይተሽ ነው የመጣሽው? እቺ ደግሞ ምን የሚሏት ቁጭ በሉ ናት። እኔ እናት፣ እኔ ለራሴ ጽድት ንጥት ያልኩኝ ከጨረቃ ጋር ማወራ ድሃ ነኝ። በያሁን ክፈኝ። ለራሴ አፌንም አላሟሸው። ንስር እና ጥበብ ጥሩ ጨዋታን ቢያደርጉም ሁለቱም ቡድን ያመጡት ነጥብ 0 በመሆኑ የተሻለ ተሳትፎ ሲያደርግ የነበረው ንስር ወደ ቀጣይ ዙር ተሻግሯል። በጣም በሚገርም ሁኔታ የመሶብ ወርቅ ጨዋታችንን በ0-0 ነጥብ የመጀመሪያ ዙርን አልፈን ወደ ቀጣይ ዙር ገብተናል። ቀጣይ ዙር ላይ ስንገባ አዳዲስ ሰዎች ናቸው። ቀጣይ ዙር ላይ ስንገባ የመጡት አዳዲስ ቡድኖች ራሳቸውን ያስታውቁልናል። ከየት መጡ? እነማን ናቸው? ምንድናቸው? እሺ ከማን ልጀምር? ስሜ አዲሱ ለገሰ ይባላል። የቡድናችን ስም ዩኒቲ ነው። ነቢያት ገብረ ይባላል። የግሩፓችን ስም ዩኒቲ ነው። ያው ዩኒቲ ያለበት ምክንያት ደግሞ በአንድነት ማንሰራው ስራ ነው። አንድነታችንን ያሳያል። አሁን አልፈራም፣ እንዳትፈሩ። እሺ ያው ስሜ ከናን ይባላል። የግሩፓችን ስም ፍቅር። ስሜ መልካም ቦጋለ ይባላል። የቡድናችን ስም ያው ፍቅር። ፍቅር ያለበት ምክንያት ያው ሁሉንም በፍቅር ጠብ ስለምናደርጋቸው ነው። እኔንም እዚህ በፍቅር ጠብ እሺ ከፍቅርና አውቄን ፍቅር ማስቀድም ከፍቅርና ከዩኒቲ ጋራ ቆንጆ ጨዋታ እንደሚኖረን ተስፋ እናደርጋለን። እሺ ወደ ጥያቄያችን እንገባለን። እቺን ጥያቄ የሚመልሳት ሰው ካለ ያሸንፋሉ። እሺ በመቀጠል ቀጣይ ጥያቄ ለዩኒቲ ይቀርባል። አናፋ ወንድሜ ሙት አናፋ፣ ብዙ ዕቃ ገዝተን በጣም ብዙ ብርሃን ቸርችረ ሽጠህልን ልትሄድ አምራል ሰለሞንና ባባ የሰበት እና አይታርጉ ባባ ይሄ ነጥብ ሊያስቀንስ ይገባ ነበረ። እሺ የሰሩበት ምርጥ ፊልም ነው። ይቅርታ እነማን እንደሆነ አንዴ ትነግሪኛለህ? ቤቢ አለ፣ ሳምሶን ታደሰ ቤቢ አለ፣ ሰለሞን አለ፣ ሰለሞን ቦጋለ አይ ሰለሞን የአባቱ ስም ይቅርታ አላውቀውም። ሰለሞን አለ፣
ይበቃል ይበቃል። አናፋ ወንድሜ ሙት አናፋ። ብዙ ዕቃ ገዝተን በጣም ብዙ ጉራን ቸርቸረን ሸጠሃል ልትሄድ። ይሄ ነጥብ ሊያስጨምር ይገባ ነበር። እሺ ጥሩ፣ ትንሽ ከቆየን ሌላም ነገር ይቀጥላል። እሺ በቃ ዩኒቲና ፍቅር ሌላ ነገር ውስጥ እየገቡ ነው። እሺ ወደ ቀጣይ ጥያቄ ከመግባታችን በፊት ዩኒቲና ፍቅርን ከየት እንደመጡና ከዚህ በፊት የሰሩት ስራ ምን እንደሆነ እንጠይቃቸዋለን። ፍቅር ይበልጣል ስላሉ ወደ ፍቅር ልዞር ነው። እሺ ያው የመሶብ ኪነ ጥበብ ቡድን የመሶብ ወርቅ የኪነ ጥበብ ቡድን አባል ነኝ እና አንድ ስራ ሰርቻለሁ። ከዚህ በኋላም በሌሎች ስራዎች ጠብቁኝ። አመሰግናለሁ። አንድ ስራ ሰርቻለሁ። አመሰግናለሁ። እሺ ስሜ የምትዋብ ቦጋለ ይባላል። የቡልካቲን ከአዲስ አበባ ነው። የግሩፔ መሶብ ወርቅ መስራች ነኝ፣ ኦነር ነኝ። ከዚህ በፊት ያው ብዙ ስራዎችን ሰርቻለሁ። ከነሱ ማለት የተወሰኑትን ልጥቀስላችሁ። የልብ ደስታ፣ ብንሄድ ይሻለናል፣ ጥብቅ ሰንሰለት፣ ላትመጪ አንቅጠሪኝ፣ አልለምንሽም እያሉ ይቀጥላሉ። ብዙ ናቸው። እነኚህ የተወሰኑት ናቸው። እናመሰግናለን። ይሄኛው ፍቅር አሁን ፈራሁት ምንም ባይመልስም። እሺ ወደ ዩኒቲ መጣን። ዩኒቲ ስሜ አዲሱ ነው። መሶብ ወርቅ ላይ የተዋወቅኩት ወይም መጀመሪያ የሰራሁት የልጅነት መውደድ የተሰኘው ሙቪ ነው። ከዛ በኋላ የራስ ዓለም በሚለው ሙቪም ተሳትፌያለሁ። ከዚህ በኋላ ከትወና በተጨማሪ በድርሰቶች፣ በዳይሬክቲንግ፣ በሌሎች ነገሮችም እንደምሳተፍ እንግዲህ ከእግዚአብሔር ጋር ተስፋ አደርጋለሁ። አመሰግናለሁ። እኛም እንጠብቃለን። ይሄንን ነው የምንፈልገው። ዳይሬክት እያደረገ ድርሰት እየጻፈ አክቲንግ እየሰራ ካሜራም እየቀረጸ ይሄንን ነው የምንጠብቀው። እናንተም ከመሶብ ወርቅ ጋር እንሰራለን የምትሉ ካላችሁ ክፍት ነው በራችን፣ መምጣት ትችላላችሁ። ዋው ገጠምኩት። ዋው እሺ ነቢያት ገብረእግዚአብሔር እባላለሁ። የመሶብ ወርቅ የኪነ ጥበብ ቡድን አባል ነኝ። የራስ ዓለምንና የልጅነት መውደድ ላይ በብዙ ስራዎች ተሳትፌያለሁ። በአሪፉን ሚና የተጫወትኩት በትወና ላይ ነው። ያው ከዚህ በኋላ በኪነ ጥበብ ስራው ላይ ብዙ ስራዎችን የመስራት ፕላን አለ። ጠብቁ። እንጠብቃለን። የሁል ጊዜም ድምጻችን እንጠብቃለን። እናንተንም እስክትመጡ ድረስ እንጠብቃለን። መሶብ ወርቅ ነው፣ በራችን ሁሌም ለእናንተ ክፍት ነው። እሺ ወደ ቀጣይ ጥያቄ እንሄዳለን። ቀጣይ ጥያቄ ለማን ነው የሚቀርበው? ለፍቅር ይቀርባል። ጥያቄ ቁጥር 3 ያ ሁሉ ፕላን ቀረ ማለት ነው። ፍቅር እስከ ካናዳ ስንጠብቅ ፍቅር እስከ መዝረክረክ እኔን እንጂ አንተ ሄደህ ቶሎ እኔንም ትወስደኛለህ ስል ፓስፖርት ማውጣት ስጀምር ችግር የለውም ሚኪ፣ እንዴት ችግር የለውም? ዘመዶቼን መሰናበት ስጀምር አንተ እዚሁ ታሰናብተኝ። የዚህ ፊልም መልስ ምን እንደሚሆን እኔ እንጃ። የሆነ ሚስጥር ነገራችሁ፣ የእነሱ ስም አለበት። ባባና የሆነ ሰውዬ ካናዳ ጋር ሄዱ ፓስፖርት አወጡ ምናምን ፊልሙን አስታውሳለሁ። እሱን ፊልሙን እየነገሩን አይደለም ካራክተር ያለበትን ማነው የባባ ጓደኛ ቀዩ ሰውዬ ጸምሩ ያቆኑ። እሺ አንድ ድል ያላችሁ እና ኮሌጅ ኤጁኬሽኑን ለታተራገም ትንሽ ቆዩልን እንጂ ከካሜራ ጀርባ ሰዓት ይቆጠርልኝ። 10 ሰከንድ 10 ሰከንድ 10 ሰከንድ አላችሁ። ወዴት ሊሄድ ነው? ምንድነው? ኧረ በእግዚአብሔር አንቺ ነገር ቤት እሺ ሰዓት አልቋል። ይሄንን ጥያቄ ያለ ነጥብ ለዩኒቲ ቡድን እንሰጣለን።
ያው ታሪኩ ባባ ሰጥቶታል። አዎ ታሪኩ ባባና ነፍሱን ይማረው ታሪኩ ባባና ማህደር አሰፋ የሰሩበት ፊልም ይመስለናል። ህይወትና ሳቅ አይደለም አይደለም አይደለም። እሺ በጣም ጥሩ። የዚህ ጥያቄ መልስ ለፍቅር የቀረበ ሲሆን በጣም በሚያሳዝን ሁኔታ በጣም በሚያሳዝን መልኩ ስማቸው ያለበት ርዕስ አልመለሱትም። አልፏል። የፍቅር ኤቢሲዲ። እሺ ግን ቆይ አላማችንስ የሁሉ ፕላን ቀረ ማለት ነው? ፍቅር እስከ ካናዳ ስንጠብቅ ፍቅር እስከ መዝረክረክ ወየውለኔ እኔ ነኝ እንጂ አንተ እኔንም ትወስደኛለህ ስል ፓስፖርት ማውጣት ስጀምር ችግር የለውም ይቻላል እንትና ምን ችግር አለው እንዴ? ችግር የለውም። ዘመዶቼ መሰናበት ስጀምር አንተ እዚሁ ታሰናበተኝ። ችግር የለውም አንተ የፍቅር ኤቢሲዲ። እሺ ጥያቄ ቁጥር 4 ለዩኒቲ። መጀመር ከቅኝት ወጣሽ፣ ቀጥሎ ከስቱዲዮ ወጣሽ፣ ከዛ ቺፍኝ እንኳን አልፈሽ ከግቢ ወጣሽ፣ ከሀገር ወጣሽ፣ ቀይ ባህር ነሽ። አሁን አንቺ ኤርትራ ነው ያለሽው። እንጃ ሲመስለኝ ባባ የተናገረው ነገር ይመስለኛል። ታሪክ ባባ የተናገረው ይመስለኛል። ኢማጂን እያደረኩት እንደ ስካርፕ ነገር አድርጎ እንደ ዳይሬክተር ነገር ነው ደራሲ ነገር ፊልም ዓለም ላይ ይሰራል። ግን ርዕሱ ትንሽ ሊመጣልኝ አልቻለም። ከካሜራ ጀርባ ሰዓት ይቆጠርልኝ 10 ሰከንድ አይደለም 5 ሰከንድ ይቀራችኋል። ሰዓት አልቋል። የዚህ ፊልም ርዕስ ለዚህኛው ቡድን ሰጥና ያለ ነጥብ ይመልስ። የትነሽ ይሆናል። የትነሽ አይደለም ይሄ ባባ ከመሞቱ በፊት የተሰራ ፊልም ርዕሱ ሶስተኛ ወገን ነው። መጀመሪያ ከቅኝት ወጣሽ፣ ቀጥሎ ከስቱዲዮ ወጣሽ፣ ከዛ ቺፍን እንኳን አልፈሽ ከግቢ ወጣሽ፣ ከሀገር ወጣሽ፣ ቀይ ባህር ነሽ። አሁን አንቺ ኤርትራ ነው ያለሽው። በዚህ ግስጋሴ በዚህ ፍጥነት እዘፍናለሁ ነው ያልሽው አይደል? እና ትናዘዣለሽ እንዴ? ይሄን እዛዜ ቀጣይ ጥያቄ። ሰላም፣ የእውነት እንዲህ እንዳንቺ መጽሐፍ ቁጭ ብሎ የሚያነብሰው እንዴት እንደሚያስጠላኝ ይኸውልሽ። በህይወቴ አንድ መጽሐፍ አንብቤያለሁ። እሱም አብርሃም ፊት ለፊት ቁጭ ብሎ አልነሳ ስላለኝ ነው። ይኸውልህ እኔ ይሄንን ለሰባተኛ ጊዜ ሳነብ አይገባሽም ማለት ነው። እስኪ በማስም ፈልግ ማን ብዬ ልሰየምሽ? ብቻ የሆነች ወፍራም ሴትዮ ስሟን አላውቃትም እና የሆነ ቀይ ሰው ረሽም ሰው እያለ ከዛ አንድ የሆነች ሴትዮ አለች እና ቀጭን፣ ወፍራም፣ ረጅም፣ አጭር ሀብታም ናት። እሺ እንትን የሆነ ፍንጭ ነገር ዝም ብሎ ፍንጭ አልሰጥም። ኧረ ተው ላበረታታሽ። ሰዓት መቁጠር ጀምሯል። እንዴ ቆይ ማማ ነው መጀመሪያ? ወይኔ በእናትሽ አፌ ላይ ነበርኩ። ማነው መጀመሪያው? አዎ ማነው መሰለኝ። የእውነት በማን መሰለኝ። ሰዓት አለቀ። ይህንን
የዚህን ጥያቄ መልስ ለቀጣይ ቡድን ያለ ነጥብ እንሰጣለን። በጣም በሚገርም ሁኔታ ዩኒቲ እና ፍቅር በአንድ ነጥብ እየመሩ ነው። ዩኒቲ ፍቅርን በአንድ ነጥብ እየመራ ይገኛል። እሺ ዩኒቲ ውይይት ላይ ያለው ትንሽ እንጠብቃለን። A few moments later. 5 hours later. ሰዓት ቆጠራ ይጀመራል። አይበቃል? ምንድነው ምን መሰለህ? እሺ ህይወት ያለችበት ይመስለኛል እና መጽሐፍ ይደብቃ አስቀምጣ እሱ ታሞ ነው ጥይት መቶት ነው መሰለኝ ጥይት መቶት እሱን እያከመችው ምናምን ነበረ። እሱ ትንሽ ከኢትዮጵያዊ ስርዓት ይወጣ ነበረ። ከዛ ቀስ በቀስ በፊልሙ ላይ ጭብጡ እንደሚመለስ ምናምን ነው የሚያሳይ ፊልም። ምንድነው እንትን አይ ርዕሱ ምን አልመለሱትም አይደለም ሰዓት አልቋል። የዚህ ፊልም ርዕስ አይደለም የዚህ ፊልም ርዕስ አይደለም የዚህ ፊልም ርዕስ ፍቅሬን ያያችሁ። ሰላም የእውነት እንዲህ እንዳንቺ መጽሐፍ ቁጭ ብሎ የሚያነብ ሰው እንዴት እንደሚያስጠላ ይልሽ። በህይወት አንድ መጽሐፍ አንብቤያለሁ፣ እሱም አብራም ፊት ለፊት ቁጭ ብሎ አልነሳ ስላለ ይኸውልህ ይሄንን ለሰባተኛ ጊዜ ሳነብ አይገባሽም ማለት ነው። እሺ ቀጣይ ጥያቄ ለዩኒቲ። እሺ ልብ ብላችሁ አዳምጡኝ። አንተ ፊልም ሆነ አለችኝ። ወይ የኔ ፍቅር ስላት ባይ ምንም ልትሻሻል አልቻልክምና ፋዘር ለሌላ ሰው ሊድረኝ ነው አላለችኝም? ኦ እንደ ገጠር ሴት አባቷ መሃል መርካቶ ላይ ለአንዱ ሰንደል ሻጭ ወስዶ ዳር አላረጋት መሰለሽ? ንዌ ታምራለች አይደለም? አንድ ፊልሙኒ በፊልሙ ነው ማቆኔ ራሱ ፊልሙ ምን አይነት መሰልሽ? ባለሀብቶችን ማለት ነው ለሁለት ሆነው ባለሀብቶችን በገንዘባቸው ምናምን እየወሰዱ በስጆ ነበረ። እሺ ሰዓት መቁጠር ይጀምር። አንዴ ላይ ልበል ምናምን ቤት ነው አቤት ነው ወይ አስታራቂ አይደለም። ሰዓት አልቋል። እሺ ይህንን ጥያቄ ለቀጣይ ቡድን ለፍቅር ያለ ነጥብ እናስተላልፋለን። አይደለም ሚስቴ እንዳልኳት አይደለም። እሺ ማንዴላ አለበት ነው ወይኔ ማንዴላ እሺ የዚህ ፊልም ርዕስ ጉደኛ ነች። ገርልፍሬንድ የለኝም እንዳትለኝ ብቻ። እንዴ ገርልፍሬንድማ አለች። ከመልክ ከቁመት ከሰውነት እንዴ ምነው ፊትሽን ጣልሽው? አኮረሽ? ምነው ቀናሽ እንዴ? ኧረ አልቀናውም። አሁን ግን ተጣልተናል። ምነው? ያው ከዕለታት አንድ ቀን ተነሳችና አንተ ፊልም ሆነ አለችኝ። ወይ የኔ ፍቅር ስላት ባይ ምንም አትሻሻልም እና ፋዘር ለሌላ ሰው ሊድረኝ ነው አላለችኝ? እንደ ገጠር ሴት አባቷ መሃል መርካቶ ላይ ለአንዱ ሰንደል ሻጭ ወስዶ ዳር አላረጋት መሰለሽ? እናንተ ምን? እሺ የመጨረሻና ቀላል ጥያቄ ለፍቅር። ይህን ጥያቄ ካልመለሱት ነጥብ ቢኖራቸው ለነሱ ይሰጣቸው ነበር። ነገር ግን ምንም ነጥብ የላቸውም። ፍቅር አሁን እንደገባኝ ታውቃለህ ቢኒያም? እኔ የምወዳትን ልጅ አጥቼ አልነበረም አንተ ጋር የመጣሁት። ለካ የምወዳትን ልጅ ፍለጋ ነበር። የዚህ ፊልም ርዕስ ምንድን ነው?
ቢኒያም ቢኒያም ማጥበርበር ጀመረ። ያዞረት ሲያሰበው የሆነ ነገር ልድገምላችሁ። አሁን እንደገባኝ ታውቃለህ ቢኒያም፣ እኔ የምወዳት ልጅ አጥቻ ነበር አንተ ጋር የመጣሁት። ለካ የምወዳት ልጅ ፍለጋ ነበር። እንትናን ይሰራው ማን ነው? በቅርቡ ያገባው ስሙን የጠፋኝ ጭራሽ አቆጣል ማለት ይመስልኝ ይመጣል ከታሪክ ባባ ጋር ይሰራል። እሺ ከታሪክ ባባ ጋር ዛሬ ታሪኩ ባባና ማንዲላ በደንብ ታውሰዋል። ታሪኩ ባባ ነፍሱን በገነት ያኑርል። ማንዲላ ደግሞ ገና በብዙ ስራዎች እንጠብቀዋለን። እሺ ሰዓት መቁጠር ይጀምርልኝ። ሊጣሉ ነው። ፍቅር ተብሎ ሊጣሉ ነው። የፊልም እውቀት የለኝም። ለዚህ ጊዜ ስለጠራችሁ ያምሰክ እሺ ሰዓት አለቀ። ይህንን ጥያቄ ለዩኒቲ ያለ ነጥብ አስተላልፈዋለሁ። የዚህ ፊልም ርዕስ ምንድን ነው? እሺ አንዴ አይደለም። እርቅ ይሁን አይደለም። የዚህ ፊልም ርዕስ 400 ፍቅር ነው። ቢኒያም ይቅርታ አላደረግልኝም። አሁን ምን እንደገባኝ ታውቃለህ ቢኒያም? እኔ የምወዳትን ልጅ አጥቼ አልነበረም አንተ ጋር የመጣሁት። ለካ የምወዳትን ልጅ ፍለጋ ነበር። 400 ፍቅር አሁን እንደገባኝ ታውቃለህ? እኔ የምወዳትን ልጅ እሺ በጣም ጥሩ። የሁለተኛው ዙር የጥያቄና መልስ ውድድራችን ይህን ይመስል ነበር። ፍቅር እና ዩኒቲ በአንድ ነጥብ ፍቅርን በመብለጥ ወደ ሶስተኛው ዙር ተዘዋውሯል። እንኳን ደህና መጣች። መንገዱ በዛ ጋር ነው። እሺ ወደ ቀጣይ ዙር እናልፋለን። ከአፍታ ቆይታ በኋላ እንመለሳለን። መሶብ ወርቅ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻል። በዚህ ጨዋታ ተጫዋቾች ቀድመው በሰሩት ቡድን መሰረት ሆነው በጆሮ የሚነገራቸው አርቲስት ስሙን ሳይጠሩ ስለሱ አካላዊ ገጽታ፣ የሰራቸውን ስራዎች፣ ሌሎች ነገሮችንም በመግለጽ ለሌላኛው የቡድናቸው አጋር እንዲያውቁት በ30 ሰከንድ ውስጥ ማድረግ ይኖርባቸዋል። ስሙን የጠራ ጠያቂ ካለም ሆነ የተሰጠው ሰዓት ያለቀበት ቡድን ተሸናፊ ነው የሚሆነው። ንስር በሶስተኛው ዙር ያለፈ ሲሆን ከአንደኛው ወደ ሶስተኛው የተሸጋገረ ቡድን ሲሆን አሁን እርስ በርስ ሊጋጠሙ ነው ማለት እንችላለን። እሺ ማን ምልክት ይስጥ? ጀምራል። እሺ አሁን የአንድ አርቲስት ስም በጆሮአችን ይነገራቸዋል። የእሱን አርቲስት ለእሷ ነግራታለሁ። እሷ እሱን እንዲያውቅ ማድረግ አለባት። ኧረ ፍጥነት ፍናን አይደለም። ኦኬ እሺ ቆይ አንዴ ማውራት ትቻለሽ። ነገር ግን ልክ እንደሱ አሁን አክተሩ እንደሚያሳየው ንግግር እሱ የሚያሳየውን አክቲንግ እንጂ የእሱን ስም መጥራት አትችይም። እሱን ሳይሆን ቀደም እነሱ እየደጋገሙት ነው ያሉት ነው።
እሺ ቅድም እነሱ እየተጋገሩት የነበረው አንድ ሰው ነበር። ወንድ ማን ነው? 10 ጊዜ አትልት ባባ። እሺ ታሪኩ ብርሃኑ ባባ። ወደ ቀጣይ ጥያቄ እንሄዳለን። ቀጣይ ጥያቄ አብዲ ታሳየን እንላለን። ከካሜራ ጀርባ አሁን የጠራው ስም ይሰማል? በጣም ጥሩ ሰምተኛል። እሺ ወፍራም ነው። በቃ ማን ቆይ እኔ ግራ የገባኝ ነገር አሁን ግራ የገባኝ ነገር የለም። የኢትዮጵያ ፊልም ውስጥ ከካሳሁን ውጭ ወፍራም የለም እንዴ? ኖ ይኖራል፣ ግን እኛ ተግባብተናል። አላልኩም እንደ ንስሮች ነን። መግባባት ጥሩ ነው። እሺ የመጨረሻ ጥያቄ ማውራት ይችላል። አጭር ቆንጆ ታዋቂ ናት። አጭር ቆንጆ ታዋቂ አጭር ከተማ አንድ የፊልም ርዕስ የሰራቸው ነገር ይችላል። አይቻልም። እሺ ትቻለሽ። ቆንጆ ይበጣል። ፊልም ርዕስ 79 ሰላም ተስፋዬ። እሺ አልተቻለም። በሶስተኛው ዙር የንስር ቡድን አልተቻለም። ወደ ቀጣይ ዙር 4 እንሸጋገራለን። ንስር ወደ ቀጣይ ዙር ተሸጋግሯል። እሺ ወደ ቦታችሁ መመለስ ትችላላችሁ። ወደ 4ኛው ዙር ተሸጋግረናል። የአራተኛው ዙር ተወዳዳሪዎች ዩኒቲዎች ናቸው። ዩኒቲዎች። እሺ ዩኒቲዎች ቀድሞ በተወዳደርንበት ስርዓት መሰረት ውድድሩን ያካሂዳሉ። እሺ ይህን ጨዋታ ማን በምልክት ያሳየናል? በጣም ጥሩ። እዚህ ጋር ሆኜ ተዛቀሙ። እሺ ጀምሪ። ከባድ ነው። እሺ መልሰውታል። እንቀየር። እሺ ቀጣይ ምን ላይ ያለች መሰለሽ? ብዙ ድራማዎች ላይ ያለች ጎጆ ኢቢኤስ ላይ ጎጆ የሚል ነበራት አላ እና አንድ ሌላ ፍንጭ ሰዓት አልቋል። ምን እያልክ ነበር? ሰዓት ያለቅ ድራማ አልተመለሰም። የገመትሽው መልስ አለ? በጣም ጥሩ። የዚህ ጥያቄ መልስ አርቲስት ሃና ዮሐንስ ነች። እሺ ሃና ዮሐንስ። እሺ እንቀየር። እሺ አላውቀውም ብላለች፣ አላቃትም ብላለች። ስለዚህ አይቻልም። እሺ ጨዋታ እንቀይራለን።
ቅድም ባባ ያለበት ላይ ከባባ ጋር የሰራችሁ ወደ ካናዳ ከባባ ጋር ወደ ካናዳ እሺ ወደ ቤት ሰዓት ወደ ካናዳ ከባባ ጋር ሰዓት እያለቀ ነው። አብረው የሰራችሁ ሰዓት እያለቀ ነው። ቆንጆ ነች። ፀጉሯ ረዘም ያለ ቆንጆ ነች። ሰከንድ እየቆጠረ ነው። አለቀ። እሺ ገምተሃል? አይደለም። የዚህ ጥያቄ መልስ ማህደር አሰፋ ነች። ማህደር አሰፋ ነች። እሺ ጨርሰናል። እሺ የዩኒቲ ቡድን የመለሱት መልስ አንድ መልስ ብቻ ነው። ስለዚህ ወደ ቀጣይ ዙር መዛወር አለመዛወራቸውን በቀጣዩ ዙር እናየዋለን ማለት ነው። ወደ ቀጣይ ዙር እንሂድ። እሺ የዙር 4 ወደ ዙር 5 የማለፊያ ነጥባቸውን የሚያውቁበት ቡድን ንስር የሚቀራቸውን 3 ጥያቄ ከመለሱ አሸናፊ ሊሆኑም ላይሆኑም ይችላሉ። ቅድም የመለሳችሁ ስንት ጥያቄ ነው? 3ቱንም መልሰውታል። አሁን የሚቀራቸው 3 ጥያቄ ነው። 6ቱንም ከመለሱ አሸናፊ ሊሆኑ ይችላሉ ማለት ነው። ስለዚህ የዚህ ጥያቄ ወይም የዚህ ውድድር አሸናፊ ምን ፈልጎ ነው የመጣው? ምን ቢደረግላችሁ ትወዳላችሁ? ምን ትፈልጋላችሁ? በርገርና ፒዛ። Really nigga? በርገርና ፒዛ። እሺ እሷን ገብዛት በላንተ ጋብዝልኝ። እሺ በጣም ጥሩ። እኔ ግን ሲኒማ ጋብዘኝ ብትሉኝ ነበር ደስ የሚለኝ። አልጋብዝም። ለማንኛውም በዚህ አጋጣሚ የዚህ ውድድር አሸናፊ በኪነ ጥበብ ዘርፍ ያሉ ተወዳዳሪዎች ናቸው። እንዲሁም መሶበ ወርቅ የኪነ ጥበብ ቡድን አብዛኛው በሚባል ደረጃ አጠቃላይ የኪነ ጥበብ አፍቃሪያን ያሉበት የተሰበሰቡበት ከተዋናይ እስከ ካሜራማን ከዳይሬክተር እስከ ደራሲ ሁሉም በኪነ ጥበብ የተዘፈቀ ነው። ለዚህም ኪነ ጥበብ አፍቃሪያኖች እዚህ ጋር እየተወዳደሩ ያሉት ሄደው ኪነ ጥበብ ብሔራዊ ቲያትር በነፃ ይጋበዛሉ። ይህ ነው የሚሆነው ሽልማታችን። እሺ የቀጣዩ ጥያቄ ማን ነው የሚያሳየልን? አብዱ። እሺ ቦታህን ያዝልኝ። ይህ ጥያቄ አርቲስቱን ባታውቁት እንኳን በስሙም ምልክት ማሳየት ትችላላችሁ፣ ወይም በምስል የምታውቁት ከሆነ የአካል ገጽታ ማሳየት ትችላላችሁ። የሰራውን ስራ የምታውቁት ከሆነ ደግሞ የሰራውን ስራ ርዕስ መናገር ትችላላችሁ። አይደለች ስሟን ግለጽ። እሺ ቅድም እያልኩኝ ነበር። ሰዓት አለቀ። ንስሮች ተስፋ እየቆረጡ ነው። የዚህ ጥያቄ መልስ ፍቅርተ ደሳለኝ። እሺ እንቀጥላለን። እንቀያየር። ከመቀየራችን በፊት በጣም የምትወዱት አርቲስት ከኢትዮጵያ ውስጥ ማንን ነው? አንቺ በጣም ነው የምትወጂው። በጣም አደንቀዋለሁ፣ በጣም እወደዋለሁ፣ ይሄን ስራውን በጣም እወድለታለሁ። አርቲስት ማን ነው ወይም ማን ነች? ፊልም አይደለም። ሰላም ተስፋዬ፣ ማህደር አሰፋ፣ ጋሽ አላሙዲን ወዳቻለሁ። እሺ
ጋሽ አላሙዲን። እሺ አብዲስ? እኔ ሰለሞን ቦጋለ። ሰለሞን ቦጋለ ታላቅ ሰው። እሺ ቀጣይ ጥያቄ አላውቀውም ግን እሺ ልንገርህ። ወይ እሺ ቤተክርስቲያን ነው። እስኪ የምን የምትሰጥ ታውቃለህ? ንገረኝ። የምታውቀው የቤተክርስቲያን ስም ሳይሆን የመልአክ ስም። እሺ የመልአክ ስም ማታውቅ ከሆነ እዛ ሰፈር ሰዓት እየቆጠረ ነው። ሰዓት አለቀ። የዚህ ጥያቄ መልስ ሚካኤል ሚሊዮን ነው። እሺ ቀጣይ ጥያቄ። አንድ ጥያቄ የሚቀራችሁ አይደል? አይቻልም። እሺ ቀጣይ ጥያቄ በጣም ቀላል ጥያቄ ነው። እሺ እሺ አስረዳኝ። ትንሽ ልጅ ነው ገና እያደገ ያለ ነው። አይ የፊልም ርዕስ ደጊያ ነው። እሺ ኧረ ወይኔ የፊልም ርዕስ አሁን አራድጓን ትንሽ ነበረ ድሮ ብላ አለቀ። በመጨረሻው ሰዓት ካለቀ በኋላ የተመለሰ ጥያቄ ስለሆነ በዳኞች ይታይልናል። እሺ በዳኞች ይታይልናል። ከካሜራ ጀርባ የምትዳኙልን ዳኞች ይህ መልስ መመለስ አለመመለሱን ትናገሩልናላችሁ። እሺ ከዚህ ጥያቄ ውስጥ የመልሳችሁትን ጥያቄ በኋላ ላይ መናገር ይሆናል። እሺ ዩኒቲ ቡድን የመጨረሻ ጥያቄውን የመጨረሻ ፍልሚያውን ሊያደርግ መጥቷል። ቅድም 3 ጥያቄ ተጠይቃችኋል፣ 1 መልሰዋል። አሁን 3 ጥያቄ ይጠይቃሉ፣ የሚመልሱትን እናያለን። በመቀጠል ይሸለማሉ ወይስ አይሸለሙም እናያለን። እሺ ማን ነው የሚያሳየለን? ጥሩ ወጣ ያለ ስም ነው። በስሟ አታውቃትም። ስሙን ተመሳሳይ ስም ትሪ ተመሳሳይ ሶሊያና ቢቲያና በዛ ፊደል ነው የሚጀምረው። ሰዓት አለቀ። እሺ የዚህ ጥያቄ መልስ ሶኒያ ኖኤል ናት። እሺ ወደ ቀጣይ ጥያቄ እንሄዳለን። እሺ ሰው ለሰው ላይ ያለ ነው የበዛ የሞላ ስሙ ከስሙ በዛ ስም ሰዓት እያለቀ ነው። ሰው ለሰው ላይ የሰው ለሰው ደራሲ አይደለም። የሞላ የበዛ ሰዓት አለቀ። ጥሩ ገለጻ ነበረ። ይሞላ
ቆንጆ ገለጻ ነበር። ይሄ አሁን ሊሞላ የነበረው መልስ መስፍን ኃይለ ኢየሱስ ነው። የመጨረሻ አንድ ጥያቄ እስካሁን ዩኒቲ ምንም የመለሰው መልስ የለም። እስካሁን አለ በአንድ ጥያቄ እንደጸና ነው። በአንድ መልስ እንደጸና ነው። እሺ ቀጣይ ጥያቄ አሁን አንተ ስትለኝ ስሙን ጠርቼው ነበር መጀመሪያ ላይ ሰዓት መቁጠር ጀምሯል። ብዙ ምናምን ስትለኝ ስሙን ጠርቼዋለሁ መጀመሪያ ላይ። አሁን ጠርቼዋለሁ። ሙሉ ስም ዘሪሁን አስታረቀ አስተካከለ። እሺ እኮ ያስተካከለ የዚህ ጥያቄ መልስ ግማሽ ተመልሷል። የአባቱ መልስ አልተመለሰም። የዚህ መልስ ዘሪሁን አስማማው ነው። እሺ ዩኒቲ ነጥባችሁን በኋላ በዳኞች የምንመለከተው ይሆናል። ወደ ቦታችሁ። ጨዋታችን እንዲህ እያለ ወደ መገባደጃው ደረሰ። መሶበ ወርቅ የኪነ ጥበብ ቡድን እንዲሁም የኪነ ጥበብ አፍቃሪያንንም ሆነ የኪነ ጥበብ አካላትን ሰብስቦ የያዘው መሶበ ወርቅ የኪነ ጥበብ ቡድን እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰቡም እንዲሁም ደግሞ እናንተም ብትመጡ እንቀበላችኋለን። ይህ መሶበ ወርቅ ነው። መሶበ ወርቅ ለንጉሳውያኖች የሚቀርብ የተከበረ ማዕድ ነው። መሶበ ወርቅ ሁላችሁም ትመጣላችሁ። በራችን ሁሌም ለእናንተ ክፍት ነው። አሁን የውድድራችንን አሸናፊ የምንለይበት ሰዓት ላይ ደርሰናል። ተወዳዳሪዎቻችንን ወደ መድረክ እንጠራቸዋለን። ወደ መድረክ ግቡልን ተወዳዳሪዎቻችን። ንስር እንዲሁም ዩኒቲ ወደ መድረክ ይገባልን። እሺ የዚህ ውድድር አሸናፊ ማን ነው የሚሆነው? እንዲሁም የቲያትር ተጋባዥስ ማን ነው የሚሆነው? በነገራችን ላይ ማናችሁስ ናችሁ ቲያትር የምትመለከቱት? ማናችሁስ ናችሁ ቲያትር ሄዳችሁ የምታዩት? ከጥያቄ ጋር እሺ ንስር እንዲሁም ዩኒቲ ተገኝተዋል። አሸናፊው ማን ነው? ንስር ወይስ ዩኒቲ? የዚህ ዙር አሸናፊ እንዲሁም የውድድሩ ተሸላሚ ንስር 3-1 በመምራት አሸናፊ ሆኗል። አሸናፊ 3-2 ለመምራት አሸናፊ ሆኗል። ንስር እንኳን ደስ አላችሁ። አሸናፊዎች ሆናችኋል። እንዲሁም በውድድሩ ላይ ንቁ ተሳትፎ በማድረግ ድምቀት ሆናችኋል። ይህንን ስል ግን ዩኒቲም ሆነ ፍቅርም እንዲሁም ጥበብ ቆንጆ ተሳትፎ አድርገው ነበረ። ነገር ግን አሸናፊና ተሸናፊ ያለ ነውና የዚህ ውድድር አሸናፊዎች ንስሮች ሆነዋል። እውነትም ንስሮች አርቀው ተመልክተዋል። ማለት የምትፈልጉት ነገር ካለ እድል እዚህ ለመድረስ የከፈልነው ዋጋ በጣም ትልቅ ከመሆኑ የተነሳ ይኸው እዚህ ደርሰናል። መጨረሻችን ይሄ ስለሆነ በጣም ደስ ብሎናል። አጀማመራችን እንደምንጨርስ ያስታውቅ ነበረ። ስለዚህ በቃ ከዚህ ውጪ ይሄ ነው። የምትሉት ነገር ካለ ልክም ያው አለመመለስ አለማወቅ አይደለም። መፈክሩ ተቀይሯል። አለመመለስ አለማወቅ አይደለም። ስለዚህ ያው በልባችን አሸናፊዎች ሁሌም አሸናፊዎች ልባችሁ ላይ ያለው እንዴ
የመሶበ ወርቅ ጨዋታ ፕሮግራማችን ይህን በሚመስል መልኩ ተጠናቋል። ሁሌም እንደምንለው መሶበ ወርቅ ለንጉሳውያን የሚቀርብ የከበረ ማዕድ ነው። እኛም ለእናንተ የምናቀርብላችሁ ለንጉሳውያኖች የከበረውን ፕሮግራማችንን እነሆ እንላችኋለን። መሶበ ወርቅ የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ሁሌም ቢሆን በራችን ለእናንተ ክፍት ነው፣ መቀላቀል ትችላላችሁ። ከስር በሚቀመጥላችሁ ስልክ ቁጥር እንዲሁም አድራሻ በመደወል እንቀበላችኋለን። መልካም ጊዜ፣ መልካም ዕለተ ሰንበት ይሁንላችሁ። ጨዋታው እንዴት ነበር? እናንተም ዘና ፈታ እንዳላችሁበት አልጠራጠርም። ከዚህ በኋላም በእነዚህ አዝናኝ ቪዲዮዎች የምንመለስ ይሆናል። እስከዚያው ድረስ እናንተም መሶበ ወርቅ የዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ሆናችሁ ጠብቁን። መልካም ጊዜ